በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን ነው። ዛሬ የምናነበው ክፍል ደግሞ ትንቢተ ሆሴዕ ከምዕራፍ 1 እስከ 5 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሆሴዕ ምዕራፍ 1። በይሁዳ ነገስታት በኦዚያንና በኢዮአታም በአካዝ በሕዝቅያስም ዘመን በእስራኤል ንጉስ በዮአስ ልጅ በኢዮብርዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር በመጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ ጋለሞታን ሴትና የግልሙትናን ልጆች ላንተ ውሰድ አለው። እርሱም ሄዶ የዴቤላይምን ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የእስራኤልን ደም በኢዩ ቤት ላይ በቀላለሁና ከእስራኤል ቤት መንግስትን እሽራለሁና ስሙን ኢዝራኤል ብለህ ጥራው። በዚያም ቀን በእስራኤል ሸለቆ ውስጥ የእስራኤልን ቀስት እሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅንም ወለደች። እግዚአብሔር ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስሟን ሎሩሃማ ብለህ ጥራት። ነገር ግን የይሁዳን ቤት እምራለሁ፣ በአምላካቸውም በእግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በሰልፍ ወይም በፈረሶች ወይም በፈረሰኞች አላድናቸውም አለው። ሎሩሃማም ጡት ባስጣለች ጊዜ ደግሞ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ሎአሚ ብለህ ጥራው አለው። ምዕራፍ 2። የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ። የእስራኤል ቀን ታላቅ ይሆናልና ወንድሞቻችሁን አሚ እህቶቻችሁን ሩሃማ በሏቸው። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና ተሟገቱ፣ ከእናታችሁ ጋር ተሟገቱ። ግልሙትናዋን ከፊቷ ምንዝርናዋንም ከጡቶቿ መካከል ታስወግድ። ራቁቷን እንዳልገፋት እንደተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገድላት የግልሙትናዋ ልጆች ናቸውና ልጆቿን አልምርም። እናታቸው አመንዝራለች፣ የጸነሰቻቸውም እንጀራዬንና ውሃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ እሄዳለሁ ብላ አስነወረቻቸው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ፣ መንገዷንም እንዳታገኝ ቅጥርን እቀጥርባታለሁ። ውሽሞችንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውም አለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች። እርሷም እህልና የወይንን ጠጅ ዘይትንም የሰጠኋት ለበዓልም የተሰራውን ብርቅና ወርቅ ያበዛሁላት እኔ እንደሆንኩ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረቷ ወስዳለሁ። ራቁትነቷንም እንዳትሸፍን ጥጤንና የተልባ እግሬን እገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም መባቻዎቿንም ሰንበቶቿንም የተቀደሱትን ጉባኤዎች ሁሉ አስቀራለሁ። እርሷም ውሽሞቼ የሰጡኝ ዋጋዬ ይህ ነው ያለችውን ወይኗንና በለሷን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳ አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉትቾቿና በጌጧም እያጌጠች ለበዓሊም ያጠነችበትን ወራት እበቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋን በርም እንዲሆንላት የአኮርን ሸለቆ ሰጣታለሁ። በዚያም ከግብጽ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በዓሌ ብለሽ አትጠሪኝም ይላል እግዚአብሔር። የበዓሊምን ስም ከአፏ አስወግደዋለሁና በስማቸውም እንግዲህ አይታሰቡምና። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ሰልፍንም ከምድሩ ሰብራለሁ። ተከልለውም እንዲኖሩ አስተኛቸዋለሁ። ለዘላለምም ለእኔ እንድትሆኚ አጭሻለሁ። በጽድቅና በፍርድ በምህረትና በርህራሄ አጭሻለሁ። ለእኔም እንድትሆኚ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂያለሽ። በዚያን ቀን እመልሳለሁ ይላል እግዚአብሔር። ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህልና ለወይን ጠጅ ለዘይትም ትመልሳለች። እነርሱም ለእስራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ። ሕዝቤ ያልሆነችውን አንተ ሕዝቤ ነህ እለዋለሁኝ፣ እርሱም አንተ አምላኬ ነህ ይለኛል። ሆሴዕ ምዕራፍ 3። እግዚአብሔር የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳን እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይትን ሴት ውደድ አለኝ።
እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሆንልሻለሁ አልኳት። የእስራኤል ልጆች ያለ ንጉስና ያለ አለቃ ያለ መስዋዕትና ያለ አምድ ያለ ይፉድና ያለ ተራፊም ብዙ ወራት ይቀመጣሉና ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርን ንጉሳቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ። ሆሴ ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትንና ምሕረትን እግዚአብሔርን ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ። የባህር ዋሶች ያልቃሉ። ነገር ግን ሕዝብ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀን ትሰናከላለህ፣ ነቢዩም ካንተ ጋር በሌሊት ይሰናከላል። እናትህንም አጠፋታለሁ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህን ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሰሩብኝ፣ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውም ወደ በደላቸው አድርገውታል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ ስራቸውንም እመልስባቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቷቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና በትራቸውን ይጠይቃሉ፣ ዘንጋቸውንም ይመልስላቸዋል። በተራሮቻቸው ራስ ላይ ይሰዋሉ፣ ጥላውም መልካም ነውና በኮምበልና ከልብን ከአሆማም ዛፍ በታች በኮረብቶች ላይ ያጠናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁ ያመነዝራሉ፣ ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና። ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም። የማያስተውልም ሕዝብ ይገለበጣል። እስራኤል ሆይ አንተ ብታመነዝር ይሁዳ አይበድል። እናንተም ወደ ጌልጌላ አትግቡ፣ ወደ ቤት አዌንም አትውጡ፣ ወይም ሕያው እግዚአብሔርን ብላችሁ አትማሉ። እስራኤል እንደ ልከኛ ጊደር እምቢ ብሏል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖታት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናን አብዝተዋል። አለቆቿም ነውርን እጅግ ወደዱ። ነፋስ በክንፏ አስሮታል፣ ከመስዋዕታቸውም የተነሳ ያፍራሉ። ምዕራፍ 5 ካህናት ሆይ ይህንን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉስ ቤት ሆይ ልብ አድርጉ። በምጽጳ ላይ ወጥመድ በታቦርም ላይ የተዘረጋ ሸክላ ሆናችኋልና ፍርድ በእናንተ ላይ ነው። አመፀኞችም እርድ አብዝተዋል፣ እኔ ግን እነዚያን ሁሉ እዘልፋለሁ። ኤፍሬምንም አውቀዋለሁ፣ እስራኤልም ከኔ አልተሰወረም። ኤፍሬም ሆይ ዛሬ አመንዝረሃል፣ እስራኤልም ረክሷል። ወደ አምላካቸው የመለሱ ዘንድ ስራቸውን አላቀኑም፣ የግልሙትና መንፈስ በውስጣቸው አለና እግዚአብሔርንም አላወቁምና። የእስራኤል ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይሰናከላሉ፣ ይሁዳም ደግሞ ከእነርሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውና ላሞቻቸውን ነድተው ይሄዳሉ፣ ነገር ግን እርሱ ከእነርሱ ተመልሷልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም 1 ወር እነርሱና ርስታቸውን ይበላቸዋል። በጊብዓ መለከትን በራማ እምቢልታ ንፉና፣ ብንያም ሆይ ካንተ በኋላ እያላችሁ በቤት አዌን ላይ እሪ በሉ። ኤፍሬም በዘለፋ ቀን የፈረሰ ይሆናል። በእስራኤል ነገዶች ዘንድ በእርግጥ የሚሆነውን ነገር ገልጫለሁ። የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈስባቸዋለሁ። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፋና በፍርድ የተጎዳ ሆኗል። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ። ኤፍሬምም ደዌውን ይሁዳም ቁስሉን ባየ ጊዜ ኤፍሬም ወደ አሶር ሄደ፣ ወደ ንጉሱም ወደ ኢያሪም መልእክተኛን ላከ። እርሱ ግን ይፈውሳችሁ ዘንድ ከቁስላችሁ የሚያድናችሁ ዘንድ አልቻለም። እኔም ለኤፍሬም እንዳንበሳ ለይሁዳም ቤት እንዳንበሳ ደቦል ሆናለሁና እኔም ነጥቄ እሄዳለሁ እወስድማለሁ፣ የሚያድን አይገኝም። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራ ይመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው በቲክቶክ እና የቴሌግራም ገጻችን በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። ኑ አብረን እናጥና። ሻሎም